ቃል ምን ነበር አለን? እግዚአብሔር ነበር። ይህም በመጀመሪያ በእግዚአብሔር ዘንድ ነበር ካለ በኋላ ሁሉ በእርሱ ሆነ፣ ሁሉ የተፈጠረው በእሱ ነው አለን። ሁሉ ነገር የተገኘው ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም ማለት። ሁሉ የተፈጠረው ሁሉ የተገኘው በማን ነው? በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። ኦኬ፣ ሁሉ ነገር የተፈጠረበት ቃል ማለት ነው። ልክ ዕብራውያን ምዕራፍ 1 ቁጥር 2 ላይ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን እንዳለ ዓለማትን አብ የፈጠረው በማን ነው? በልጁ በክርስቶስ ኢየሱስ ነው፣ በቃሉ ሁሉ ነገር። ይህ ቃሉ ነው በስጋ የመጣው ከአብ ያልተለየው ለዘመናት አብሮት የነበረው ቃል ነው በስጋ የተገለጠው ማለት ነው። ስለዚህ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም ካለ በኋላ በእርሱ ሕይወት ነበረች አለ። በማ በቃል አስቀድሞ የነበረ በህልውና ደረጃ የነበረ እንደሆነ ሲነግረን በእርሱ ሕይወት ነበረች። ሕይወትም የሰው ብርሃን ነበረች። ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም ማለት ማንን? ቃል ክርስቶስ ኢየሱስን። ኦኬ፣ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር አለ። ስለ መጥምቁ ዮሐንስ ደግሞ ነገረን። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ዮሐንስ ሁሉ በክርስቶስ ኢየሱስ እንዲያምኑ ሊመሰክር መጣ እንጂ እሱ ብርሃን አልነበረም። ለብርሃን ይመሰክራል። ብርሃን የተባለው ማነው? ክርስቶስ ኢየሱስ ማለት ነው። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም ማለት። ብርሃን የተባለው ማነው? ጌታችን ኢየሱስ፣ የጌታን መንገድ እየጠረገ የመጣው የመጨረሻው ነብይ ማለት ነው ዮሐንስ። ስለ ብርሃን ሊመሰክር ነው እንጂ እሱ ብርሃን አልነበረም ማለት። ማነው ብርሃን? ክርስቶስ ኢየሱስ፣ የሚመሰክርለት አምላኩ ነው ብርሃን። ኦኬ፣ የእርሱ ወደ ሆነው ማነው? በዓለም ለሰው ሁሉ የሚያበራ እውነተኛው ብርሃን ወደ ዓለም ይመጣ ነበር አለን። ለሰው ሁሉ የሚያበራ ፈጣሪ ብርሃናችን ነው ክርስቶስ ኢየሱስ። ለሰው ሁሉ የሚያበራ እውነተኛው ብርሃን ወደ ዓለም ይመጣ ነበር። እውነተኛው ብርሃን ጌታችን ኢየሱስ ነው። በዓለሙም ነበር አለን። ክርስቶስ ኢየሱስ ለምሳሌ ተላከ ሲባል ተልኬ መጣሁ አባቴ ላከኝ ምናምን ብሎ ሲናገር ሙስሊም ወገኖቻችን መላክን እንደኛ ነው የሚያዩት። ማለት አማርኛው እንደኛ አገላለጽ ስለሆነ የሚያስቡት የሆነ ቦታ ስለሌለ እዛ ቦታ ደርሰህ ና እንደሚባል አይነት አይደለም። ክርስቶስ ኢየሱስ ተላከ፣ አብ ላከው ሲባል ውረድ ተወለድ የሰው ልጆችን አድን የሚለው ፍቃዱ ሆነ ማለት ነው። የአብ ፍቃድ ሆነ ማለት እንጂ መላክ ሲባል እዛ ቦታ ደርሰ ይህን ነገር አስተካክለ እና እንደማለት አይደለም። ምክንያቱም ክርስቶስ ኢየሱስ በዓለሙ የሞላ ነው። ይኸው በዓለሙም ነበረ፣ ዓለሙም በእርሱ ሆነ። ዓለሙ ራሱ የተፈጠረው በማን ነው? በእርሱ በማን ነው ሆነ የሚለን? በዚሁ በቃል ነው። እርሱ በማን ነበር አለን? በዓለም ነበረ። ቦታ የሚወስነው አይደለም። በዓለም ነበረ፣ በሰማይም በምድርም ያለ ነው። ተላኩ ብሎ ሲናገር በደንብ እንድታስተውሉ፣ ይሄ እንደኛ አገላለጽ ስለሆነ አማርኛው የምናስበው አማርኛ አእምሯችን ውስጥ የሚመጣው የሆነ ቦታ ስለሌለ እዛ ቦታ ደርሰህ ና እሺ ተብሎ እንደመላክ ነው የምናስበው አይደለም። የክርስቶስ ኢየሱስ ተላኩ ብሎ ሲናገር የሰው ልጆችን ላድን የአባቴ ፍቃድ ሆነ የሚል ነው። ገብቷችኋል? አብ ልጁን ላከ ሲባል ውረድ ተወለድ የሰው ልጆችን አድን የሚለው ፍቃዱ ሆነ ነው እንጂ መላክ ሲባል ልክ እንደኛ እዛ ቦታ ደርሰህ ና እንደመባል አይደለም። ምክንያቱም ክርስቶስ አስቀድሞ በዓለምም ነበረ። በሁሉ ቦታ የሚወስነው አምላክ አይደለም። ለዛ ነው በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም ማለት። እርሱ በዓለም የነበረ ነው። ዓለሙ ራሱ በማን ነው የሆነው? በዚሁ በቃል በክርስቶስ ኢየሱስ ነው አለን። ዓለሙም አላወቀውም። የእርሱ ወደ ሆነ መጣ፣ የገዛ ወገኖቹም አልተቀበሉትም ማለት። የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹም አልተቀበሉትም የተባለው ወደ ወገኖቹ ወንጌልን የጀመረው ለእስራኤላውያን ነው። ወደ እነሱ መጥቶ እነሱ እንኳን አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፍቃድ ወይም ከወንድ ፍቃድ አልተወለዱም አለና ምን አለን? ቁጥር 14 ላይ ቃልም ስጋ ሆነ። ቁጥር 1 ላይ ምን ብሎናል? ቃልም እግዚአብሔር ነበር ብሎን የለ? ያ ቃል እግዚአብሔር ምን ሆነ ይለናል? ቁጥር 14 ላይ በዓለም ነበረ፣ ዓለሙም በእርሱ ሆነ የተባለለት አምላክ ምን ሆነ ይለናል? ቃልም ስጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየናል። ይህ ቃል እግዚአብሔር ስጋን ተዋህዶ በእኛ አደረ አለን። ዮሐንስ ማለት ነው። ያ ቃል እግዚአብሔር አስቀድሞ የነበረው በዓለም የነበረው ሁሉ በእርሱ ተፈጠረ ብሎ የነገረን ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ አለን ማለት ነው። ስለዚህ ክርስቶስ ኢየሱስ አስቀድሞ የነበረው አምላክ ነው በእኛ ያደረው። ለምንድን ነው ብሎ ጠይቋል። አንተ ሳትሆን የምትመልስልን መጽሐፍ ቅዱሳችን ነው የሚመልስልን። አንደኛው ዮሐንስ መልእክት ምዕራፍ 1 ቁጥር 4 ላይ ምዕራፍ 4 ቁጥር 10 ላይ
ክርስቶስ ኢየሱስ ለምንድን ነው በስጋ የተገለጠው ለሚለው ያው ጳውሎስም ይነግረናል። በሞት ፍርሃት ውስጥ ስላሉት በስጋና በደም ተካፈለ ስለሚል ማለት ነው፣ ከባርነት ነፃ ሊያወጣን። ኦኬ ፍቅር የሌለው እግዚአብሔርን አያውቅም ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 8 ጀምሮ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። በማ በኩል በሕይወት እንድንኖር? በእርሱ በኩል በክርስቶስ ኢየሱስ በኩል በሕይወት እንኖር ዘንድ ማለት ነው። እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተሰረያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድ ነው አይደለም። አሁን ወንድማችን አይ እሱ እኮ አምላክ ከሆነ ለምን እንዲህ ማድረግ አስፈለገው ምናምን ብሎ ተናገረ። አንተ አይደለም የምትመድብለት፣ እሱ ወዶ ፈቅዶ ከመጣ አንተ ለምን ነው የምትገድበው? የኔ መውደድን እናንተን ማዳን ነው ለኃጢአት ስርየት ልጄን መላክ ነው ብሎ እግዚአብሔር አብ ካለክ አንተ ለምንድን ነው አይ አንተ እኮ በሌላ ነገር አታድነኝም ነበረ እንዴት ትለዋለህ? አንድ ሰው ከወደክበት ሲያድን አንድ አካል ከወደክበት ከጨለማ አውጥቶክ አይ በዚህ በኩል እኮ ከምታድነኝ ብትተው ይሻላል ትለዋለህ? ከዛ ከጨለማ አውጥቶክ ምንም ሳትከፍልበት ሊያውም አንተ ክፈል አልተባልክም እኮ የትኛውም አካል ክፈል አልተባለ የከፈልከው ዋጋ የለም ተከፈለልህ እንጂ። ስለዚህ ክርስቶስ ኢየሱስ ወደ ዓለም የመጣው እኛን ከሞት ባርነት ነፃ እንዲያወጣን ሐዋርያው ቅዱስ ጳውሎስ ዕብራውያን ምዕራፍ 2 ቁጥር 14 ላይ እንደተናገረው በሞት ፍርሃት ውስጥ በባርነት ውስጥ ስለታሰሩት ሲል በስጋ እና በደም እንዲሁ ተካፈለ እንዳለን። ኦኬ ስለዚህ እኛን ከባርነት ነፃ እንዲያወጣ ከእርግማን ነፃ እንዲያወጣ ነው ጌታችን ኢየሱስ በመካከላችን ያደረው ማለት ነው። የቂርቆሱ ጨምርለት ሜቢ ሌላ ጥያቄ ካለው። እሺ ቃለ ሕይወት ያሰማልን፣ ጸጋውን ያብዛልን፣ ተስፋ የምናረጋትን መንግስተ ሰማያት እግዚአብሔር አምላክ ያወርስልን፣ ለሁላችንም ያወርሳል። አይ ቲንክ የአሁኑ ግልጽ ይመስላል አይደለ? አዎ ተመችቶኛል፣ ግን ቆይ በሌላ ጊዜ እመለሳለሁ። ግን በዚህ አጋጣሚ ደግሞ ታትወጣ ወንድሜ ለመጨመር ያክል ነው ማለት የሆነች በተረፈ ደግሞ ምን ያክል ትህትና የተሞላው ምክር እየሰጣችሁ ነው? ስነ ምግባር አይቀድምም ወይ ከእውቀት በፊት የሚለውን ነገር በዚሁ አጋጣሚ ባነሳ እንዳንዴ የሆነ ሌላ ጊዜ ደግሞ አይ ቲንክ ጥያቄ አሁን ይህን ከተመለሰ ደግሞ ሌላ ጊዜ ደግሞ መጣ ተጠይቃለህ ወንድማችን። ጌታችን ኢየሱስ ክርስቶስ አሁን ለምሳሌ አንተ ያው የፕሮቴስታንት ወይም የኦርቶዶክስ ልትሆን ትችላለህ። ስለ ሙስሊሙ እምነት ምን ያክል ለምሳሌ የሆነ ዝም ብሎ ማጣጣል፣ ለምሳሌ እኔም በእኛው እምነት ሆነ በአንተው እምነት ብዙ ሰዎች አውቃለሁ። ነገር ግን ዝም ብሎ የማንቋሸሽ ሳይሆን አንተ ለምሳሌ በእኛው ላይ የሆነ ለእንደኛ ያለ ሰዎች ከምትጠይቀው የሆነ አንዱ ሲመጣ እንኳን ለማስረዳትም በኡስታዞች የንጽጽር አስተማሪ በሚባሉ ሰዎች ደረጃ ሄደ ስለዛ እንዴት ነው የምትፈታው እንዴት ነው ይሄ ነገር ብለህ ጠይቀው ከዛም በኋላ ይዘመተ በዛ መንገድ እየፈታ ሰዎችን ብታስተምር ምን ይመስላችኋል? ለምን ኦኬ ብዙ ጊዜ ይባላል ሊቃውንቶችን ጠይቁ ምናምን ይባላልና ለምን ጠይቃለሁ? እናንተ ራሱ መጣችሁ ክርስቲያኖችን ወይም የመጽሐፉ ባለቤቶችን ጠይቁ እኮ ነው የሚለው ቁርአን። ለምን እንደምጠይቀው እኮ አሁን ቁርአን ባለቤት ምሳሌ አንዴ ያወራው ነው። አንደኛ ወደ አንተ ካወረድከው ወይም ደግሞ ከቁርአኑ ብትጠራጠር ካንተ በፊት የነበሩ የመጽሐፉ ባለቤቶችን ጠይቅ ነው የሚለው። ስለዚህ አንተ ራሱ መጠየቅ አለብህ። ግራ ቢገባህ እኛ ክርስቲያኖችን መጠየቅ አለብህ እንጂ እኛ ወደ አንተ ምንድነው የሚለው? አይ ቲንክ ሱራ 62 ቁጥር 2 ላይ ቁርአን ወረደላቸው። ሱራ 7 ላይ አለ ምን ይላል? ቁጥር 7 ከእናንተ በፊት ወደ እነርሱ የምናወርድላቸው የሆነ ሰዎች እንጂ ሌላን አላክንም የምታውቁ ነው። እዚህ ጋር አይደለም። ቆይ አንዴ ስለ መጽሐፉ ሰዎች የሚያወራው 10:9 ነበር ብለን ኦኬ ሱረቱል ዩኑስ ያ አንደኛ ነገር እንጠይቁ ስትል
ውሸታሞች እንደሆኑ ስለምናውቅ ነው የማንጠይቀው። ምክንያቱም ሌሎች ኡስታዞች ሌሎች ሼኮች የሚያምኑትን እናንተ ንጽጽር የምትሰሩ ሰዎች የምትክዱት ከሆነ እኛ ውሸታሞችን ሳይሆን ኡስታዞቻችሁን ነው የምንጠይቀው። ወደ አንተም ካወረድነው በመጠራጠሩ ውስጥ ብትሆን እነዚያ ከአንተ በፊት መጽሐፉን የሚያነቡትን ጠይቅ ይላል። እኛ ስንጠይቅ አንደኛ ነገር እንደ ቁርአኑን ብቻ ይዘን እንኳን አይደለም። ተፍሲር ምን ይላል፣ ሐዲሱ ምን ይላል፣ ሰበበ ነዙሉን ይዘን ተፍሲሩን ይዘን ነው። በዛ ላይም ደግሞ በጣም ነው ዋሽታችሁ የምትመልሱት። ባይዘው እስኪ አሁን አንድ ኡስታዝ ሌላ አስገብቼ እኔ እዛው አባልቻቸዋለሁ። በነገራችን ላይ አብዱስ ሰመድን እናንተናል ሁሱን ማነው ለሆነ ኡስታዝን ይሄንኛው ኡስታዝ ሰሂህ ነው ይላል፣ ያንኛው ዳኢፍ ነው እያለ ይዋሻል ማለት ነው ለኔ ሲመልስ። ሁለቱ ተጋጩ። ለምሳሌ አሁን እንዳንቺ አስተማሪ ሆነ ለምሳሌ አሁን እንዳንቺ የንጽጽር እምነት ላይም ቢሆን ወይም ደግሞ ኡስታዞችም ቢሆን አለ። ለምሳሌ ብዙ ጊዜ አሁን እከታተልሻለሁ፣ በተለይ አንቺ አሁን ማማዬ አያለው ሰማለሁ ብዙ ጊዜ ማለት ነው። ያው የሆነ ነገርሽ ወድልሻለሁ፣ ነገር ግን የሆነች ሐሳብ ተቆርጡና ትይዙና በዛች ነገር ላይ የሆነ እንትን ፖይንት የሆነ እንዴ ሰውን ለማወዛገብ የምትሰራ ስራ አለች እና ያ ሳይሆን ለምሳሌ እውቀቱ እኔ ምንድነው ማወዛገብ? ያ ማለት አንቺ ላይ ብቻ አይደለም ይሄን ነገር የጠላሁት በእኔም አስተማሪዎች በእኔም ንጽጽር እንትን በኩል በእኛም በኩል ያሉ ልጆች አሉ ብዙ ነው ሁሉም ማለት ነው። ለምሳሌ እስኪ ግልጽ አድርገው ማወዛገብ ስትል እስኪ ግልጽ አድርገው። ብዙ ጊዜ የሆነ የቁርአን አያም ቢሆን ታነሽና በእኛ እንትን አለ የሆነ ቁርአን አያ ታነሽና በዛችን እኔ አንድ ያለ ማስረጃ ያወራሁትን ያለ ተፍሲር ያለ ሐዲስ ያለ ማስረጃ ያወራሁት ካለ ይሄው እኔ ጊዜ ሪከርድ አላረኩም አንድ ጥቅስ ጠይቅ እኔ ማስረጃ ብዙ ጊዜ ላስገብኝ ሙላ ሞክሬያለሁ አላስገባሽኝም። ነገር ግን በቃ ብዙ ጊዜ ካንቺው ብቻ አይደለም ብዬሻለሁ በእኛውም እንትን ላይ እንደዚህ አይነት ነገር ከሚፈጠር እኔን አትጨምረኝ። እነሱ ሊሆን ይችላሉ፣ እኔን አትጨምረኝ። ምክንያቱም እኔም በማስረጃ ነው በአንቺ ነው በደንብ ያየሁት። እኔ ደግሞ ከእነሱ ይልቅ አንቺን ነው በደንብ የምከታተለው። ጥቀስ። እሺ አሁን አንተ ሐሜት አደረግከው፣ ጥቀስና እኔ ያለ ማስረጃ ያወራሁትን ነገር አላረኩም፣ ሪከርድ የለኝም። ስለዚህ እንትን አትልም ማለት ነው። አንደኛ የዋሸሁትን ነገር በጣም አከንክኖ የሚይዝ ሰው እኔ ይህንን ነገርማ አጋልጣታለሁ ዋሽታለች ብሎ ይይዛል ማስረጃዎችን። አንደኛ ያዝና እኔ ያለ ማስረጃ ማወራበትን የትኛው ሙስሊም ገብቶ ሊጠይቀኝ መብቱ ነው። እሺ አመሰግናለሁ። ግን የሆነ አንድን ሰው አሁን ለምሳሌ ብዙ ሰዎች አሉ የሆነ የዛን ሃይማኖት እያንቋሸሹ የሆነች ነገር ብቻ እያወዛገቡ ወደ እምነት መጣራት ሳይሆን እኔ ብዬ ወንድሜ አንቺ መጀመሪያ ለምሳሌ የፕሮቴስታንት እምነት ተከታዮች አስጨርስኝ አንዴ። ኖ ይሄንን እድል አስጨርስኝ። መረጃ ይዘህ ስትመጣ ብቻ ነው መረጃ ይዘና የተሳሳትነው ነገር ካለ የዛኔ እንመልሳለን። ያለ መረጃ እዚህ ቦታ አይወራም። መረጃ ይዘህ ሙሉውን መረጃን ይዘና የጻፍከው ነገር ካለ ደግሞ ካሁን በኋላ የምትጠይቀው ጥያቄ ተውና፣ እሺ አንተ የምትጠይቀው ለምሳሌ አንዱን አንተ ጥያቄን ጨርሰሃል፣ ሄደህ ኡስታዝ ጋር ጠይቀሃል። እንዴት ነው አካሄዱ? እንዴት ነው ኡስታዝ ጋር ጠይቀናል እኛ። አንድም ኡስታዝ መጥቶ የመለሰ የለም። አንድ ማወቅ ያለብህ ነገር ፍርዱ እኛ ጠይቀን አሁን እንደ እስልምና እውነተኛ ሃይማኖት ነውን እያልን አይደለም፣ ስተት ውስጥ ናችሁ እያልን ስተቱን እያሳየን እንጂ ገና ለገና አንድ ኡስታዝ ጠይቀን እውነት እንደዚህ ከሆነ የሚል ጥርጣሬ ውስጥ አይደለንም። ሙሉ በሙሉ ስተት መሆኑን ተረድተን ነው ዛሬ አይደለም የጀመርነው። ኦኬ ጠይቀን እንትን ብለን አይተን በቃ እስልምና ሙሉ ጨለማ እንደሆነ ተረድተን እኮ ነው ከዚህ ጨለማ ንውጡ እያልናችሁ ያለነው። ማንንም እኔ ባይዘዌ እኔ ከራሴ ስነግራችሁ እኔ አንድን ኡስታዝ እንደዚህ ከሆነ ብዬ የምጠይቀው ምንም አይነት ጥያቄ የለም። ሙሉ በሙሉ ጨለማ እንደሆነ ስለተረዳሁት ማለት ነው እስልምና ሙሉ በሙሉ። ስለዚህ ኑ ወደ ብርሃን እያልኩ እንጂ ገና ለገና ጥርጣሬ ውስጥ ሆኜ እንደ እውነተኛ ሃይማኖት ከሆነ ብዬ የምጠይቀው ምንም አይነት ጥያቄ የለም እስልምና ላይ። ይሄን ልታውቅ ይገባል። ስለዚህ ኑ ወደ ብርሃን እያልኩ ጥሪ እየጠራው እንጂ ገና ለገና እውነተኛ መንገድን እየፈለኩ አይነት አይደለም። እኔ እውነት ላይ ነው ያለሁት። እውነትም መንገድም ህይወትም እኔ ነኝ ያለው ክርስቶስ ኢየሱስ ላይ ነኝ። እውነት ቢሉ በቃ ከሱ ውጪ እውነት እንደሌለ ስለተረዳው፣ ህይወት ቢሉ ከሱ ውጪ ህይወት እንደሌለ ስለተረዳው፣ መንገድ ቢሉ ከሱ ውጪ መንገድ እንደሌለ ስለተረዳው ማለት ነው። ስለዚህ ከዚህ ከጨለማ ንውጡና እኔ ያስኩትን እውነት ያዙ ነው ያልኳችሁ ያሉ። እኔ ያስኩትን እውነት ያዙ ነው።
ይሄን ጥሪ ነው ያደረስኩ ያለሁት እንጂ ገና ለገና እውነተኛ ሃይማኖት ይሆን እስልምና በሚል ጥርጣሬ ውስጥ ሆኜ አይደለም እዚህ ጋር ላይ በመከፍተውም ሆነ ምናልባት አንቺ የምትፈልጊያት ሀሳብ ብቻ ስለያሽ ይሆናል ጨለማ ሆኖ የታየሽ እንጂ ማለት ነው አይደለም። እያንዳንዱን እኔ ቴሌግራም ላይ የጨረስኩት ሰልመው ነው የምናያቸው። ሰልመዋል። ፍርዱ እኔ ለምን ዓለም ክርስቲያን እስልምናን አይቀበልም? አይ ዶንት ኬር። በቃ ጥያቄውን ጠይቋል ማማይ ጥያቄውን ጠይቋል። ይውረድ ቀጥ ያለ አልሐምዱሊላህ መጥቷል። አልሐምዱሊላህ አይ ምን መሰላችሁ፣ አንዴ ግልጽ ላድርግላችሁ። ጥያቄ የተባለው እኔ የትኛውም ጥያቄ ላይ ጠይቀናል። በቃ ከኡስታዞቻችሁም ሰምተናል። ያኔ ምንም እንትን ያለ ነገር አይደለም። ባይዘው ምንም አዲስ ነገር አይደለም። ኦኬ አይደለም። ሌላ ከሌኮ ሰልሟል ምናምን ዓለም እንዳለ እዚህ ምድር ላይ ያለ ህዝብ በሙሉ እስልምናን ቢቀበል እስልምናን እውነት አያደርገው። ለኔ ዓለም ክርስቲያን እስልምናን ቢቀበል እስልምና እውነት ሆነ እንትን አይደለም፣ አልቀበለው። የሰዎች መሄድና መምጣት አንድን ሃይማኖት እውነት ስለማያደርገው ማለት ነው። እሺ አልሐምዱሊላህ። ሰላም ላንተ። ሰላም ለእናንተ ይሁን። እግዚአብሔር ይመስገን። እንዴት ነህ? አለው ጥያቄ ነበረኝ። እሺ ጥያቄ አብና ኢየሱስ በመለኮትም በስልጣንም አንድ ናቸው ነው የምትሉት እናንተ? እሺ ኢየሱስ ደግሞ በመጽሐፍ ቅዱስ እንደዚህ እየሰማሽ ነው? ቀጥል። ቀጥል። እየሰማሁ ነው። ቀጥል። ፖዞኗል። ማማይ ጥያቄ ላይ ብቻ ትኩረት አድርጉ። ሌላ ሀሳብ ጥያቄ ብቻ ያቅርቡ። እሺ አሎ ትሰማለህ? ቀጥል። በስልጣንም በመለኮትም አንድ ከሆኑ ኢየሱስ በራሱ አንደበት የተናገረው በመጽሐፍ ቅዱስ በዮሐንስ ወንጌል 12 ላይ ማለት ነው ቁጥር 44 ላይ አውጭና አንብቢልኝ እስቲ፣ ያን አብራሪልኝ። ምን ይላል? አውጭና አንብቢ። እኔ አንድ ስልክ ነው ያዝኩት። ኦኬ ስልክ አልያዝክም? አላስ ዮሐንስ ወንጌል ምዕራፍ ጌታችን ኢየሱስ ድምፁን ከፍ አድርጎ እንዲህ አለ፣ በእኔ የሚያምን በላከኝ ነው እንጂ በእኔ ብቻ የሚያምን አይደለም ማለት ነው። ልክ እኮ ነው። በክርስቶስ ኢየሱስ ማመን ማለት በክርስቶስ ኢየሱስ ብቻ አምኖ በቃ ኢየሱስ ብቻ አይደለም፣ በሱ ውስጥ የተገለጠውንም አባቱንም ነው የምናምነው። ምክንያቱም አብም በሱ ውስጥ ስራውን እየሰራ ስለሆነ የአብ አምላክነትም በክርስቶስ ኢየሱስ እየተገለጠ ስለሆነ ማለት ነው። እኔን ያየ አብን አየ እንዳለው ማለት ነው። እስቲ ለጥፊው ላንብበው። እኔ ያነበብኩት ሌላ ነው መሰለኝ። እሺ ልክፈትልህ። እሺ መጽሐፉን ልክፈትልህ። እሺ ሜቢ ሃርድ ኮፒው ላይ ስላላነበብኩ ይሆናል። ሃርድ ኮፒውን አንብበው፣ መጽሐፉን አንብበው። ይህንን ጥቅስ አይደል አንተ እየጠየቀኝ ያለኸው? አንብበው። ጌታችን ኢየሱስም ድምፁን ከፍ አድርጎ እንዲህ አለ፣ በእኔ የሚያምን በላከኝ ነው እንጂ በእኔ ብቻ የሚያምን አይደለም። እኔን ያየ የላከኝን አየ። ይህ ጥቅስ አይደል? ከዛ ወደታች ደግሞ ቀጥይ። እሺ በእኔ የሚያምን ሁሉ በጨለማ እንዳይኖር ብርሃን እኔ ወደ ዓለም መጣሁ። ቃሌን ሰምቶ የሚጠብቀው እኔ የምፈርድበት አይደለሁም፣ ዓለምን ላድን እንጂ በእኔ ልፈርድበት አልመጣሁምና። የሚክደኝ ቃሌን የማይቀበለውን ቃሌን የማይቀበለውን ቱ ጋር ነበርኩኝ። የማይቀበለውን ግን የሚፈርድበት አለ። እኔ የተናገርኩት ቃል እርሱ በመጨረሻይቱ ቀን ይፈረድበታል። የተናገርኩት በእኔ የሆነ አይደለምና፣ ነገር ግን የላከኝ አብ እንድናገር እንዲህም እንድል እርሱ ትእዛዝን ሰጠኛል።
ትእዛዛቱም የዘላለም ሕይወት እንደሆነ አውቃለሁ። ኦኬ እኔም የምናገረውን አብ እንዳለኝ እንዲሁ እናገራለሁ። ጥያቄ ምንድን ነው? አሁን እዚህ ጋር የአብና የኢየሱስ እንትን አለ የመሰጠት ምናምን አለ። ምኑ ነው መሰጠት? ተነበብሽ አይደል እንዴ? አሁን እሱ እያለ ያለው እኔ አልፈርድም እያለ ነው። የላከኝ ነው የሚፈርድባችሁ እያለ ነው። ክርስቶስ ኢየሱስ ሊፈርድ አይደለማ፣ በስጋ ወራት የመጣው ሰዎችን ሊያድን ነው። ኦኬ ሊፈርድ ሳይሆን ሰዎችን ሊያድን ከጨለማ ህይወት ወደ ምህረት ሊያወጣ ነው። ሊፈርድማ ስራውማ መፍረድ ነው እኮ። በፍርድም ሆነ በስልጣን አልፈርድም እያለ አሁን የላከኝ እሺ ሊፈርድ የሚመጣውማ ራሱ ነው። አሕዛብን በግራና በቀኝ ያቆማቸዋል፣ መካከላቸውም ይፈርዳል የተባለው ራሱ ክርስቶስ ኢየሱስ ነው። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ያለው ራሱ ነው። ሊፈርድ የሚመጣው እያየ ነው የሚፈርደው እሱ ነው። ነገር ግን ልፈርድ አልመጣሁም እና ሲል ክርስቶስ ኢየሱስ የመጣው ለምንድን ነው? እዛው ማቴዎስ ወንጌል ምዕራፍ ስንት ላይ ነው? ላገለግል እንጂ እንዲያገለግሉኝ እንዲሁም ነፍሴን ለሰው ቤዛ ላደርግ ነው የመጣሁት ብሏል። ቤዛ ሊሆን ነው የመጣው፣ ሰዎችን ሊያድን ነው የመጣው እንጂ በሰዎች ላይ ሊፈርድ አይደለም። ኦኬ ክርስቶስ ኢየሱስ በስጋ ወራት የመጣው ሰዎች ላይ ሊፈርድ ሳይሆን ሰዎችን ከጨለማ ህይወት ወደ ብርሃን ሊያመጣ ነው። ከዛ አንፃር ነው የአንተ ጥያቄ ሜቢ ድምፁንም ከፍ አድርጎ እንዲህ አለ፣ በእኔ የሚያምን በላከኝ ነው እንጂ በእኔ ብቻ የሚያምን አይደለም የሚለው ጋር ነው ወይስ ሰጠኝ ምናምን የሚለው ነው? አዎ ስለ አሁን በእኔ እሱ እንደ መልእክተኛ ሆኖ ነው የተላከው እንጂ ላኪ ያለ ተላኪ ያለ አይደለም። ቅድም ላከኝ የሚለውን በደንብ እንትን ብዬ ነበረ። ላከኝ ሲል ከአንድ ቦታ ወደ አንድ ቦታ አይነት አይደለም። ከአብ ተልኬ መጣው ሲል የሰው ልጆችን እንዳድን የአባቴ ፍቃድ ሆነ ማለት ነው እኮ። አሁን ከአባቱ የተሰጠውን ትእዛዛት እሱን ለእኛ ሊያቀብል ነው የመጣው። አንዴ መላክ ሲባል አንተ ጋር ያለው አስተሳሰብ አይደለም። አንድ ቦታ ስለሌለ ሂድና እንዲያደርገህ ና የሚባል አይነት አይደለም። መላክ ውረድ ተወለደ ሰው ልጅ እዛው እንደ መጽሐፍ ቅዱስ ይናገራል። እኔ እሱ የሰጠኝን ቃል ላደርስ ነው የላከኝ እንጂ ያለ አይደለም። አንዴ አዳምጥ። ክርስቶስ ኢየሱስ ተላከ ተብሎ እንትን ሲባል አባቴ ላከኝ ሲል የአባቴ ፍቃድ የሰው ልጆችን ላድን ነው። ፍቃዱን ነው እየነገረን ያለው እንጂ ይሄ መላክን እናንተ ጋር ያለ አይደለም። እሺ ቃሉን አልሰጠውም። ቃል አልተሰጠውም። አንዴ ልጨርስ አንዴ። ኦኬ ልጨርስ። አብ ልጁን ላከ ሲባልም ውረድ ተወረድ የሰው ልጆችን አድን የሚለው ፍቃዱ ሆነ ማለት ነው እንጂ ከአንድ ቦታ ወደ አንድ ቦታ ሂድ ማለት አይደለም። እሱ በዓለም ነበር፣ ዓለሙ በእርሱ ሆነ፣ ዓለሙም አላወቀውም የተባለው ክርስቶስ ኢየሱስ በሁሉ ቦታ ያለ ነው። ኦኬ በላከኝ ማመኑ ነው እንጂ በእኔ ብቻ አይደለም ሲል ክርስቶስ ኢየሱስ የሚያደርጋቸውን ተአምራቶች አይቶ ክርስቶስ የሚያደርጋቸውን አምላካዊ ስራዎችን አይቶ በክርስቶስ ኢየሱስ ብቻ ማመን አይደለም፣ በእሱ ውስጥ የሚሰራውንም አባቱንም አባቴ እስከዛሬ ይሰራል እኔም እሰራለሁ አይደል ያለው ዮሐንስ ወንጌል ምዕራፍ 5:17 ላይ አባቱም የሚሰራው በእርሱ ውስጥ በስጋ በተገለጠው በወልድ ውስጥ እየታየ ነው። የአባቱም ስራ የአባቱም አምላክነት በወልድ እየተገለጠ ስለሆነ እኔም ማደርጋውን አይቶ በእኔ ብቻ አይደለም የሚያምነው። ኦኬ በአባቴም ነው። በክርስቶስ ኢየሱስ ብቻ ቃል አልሰጠውም። የሆነ ቃል ትእዛዝ ምናምን አልተሰጠውም። እሱን አብራራልሃለሁ። መጨረስን ገና ከላይ ያለውን እያብራራሁልህ እኮ ነው። ልጨርስ ከላይ ያለውን አይደል? ከላይ ወደ ታች ነው የሚሄደው አይደል? ቀጥሽ እኮ አዳምጠኝ። በእኔ የሚያምን በላከኝ ብቻ አይደለም በእኔም የሚያምን ብሎ ማለት በሱ ብቻ ማመን ሳይሆን በአባቱም እንደምናምን ነው እየነገረን ያለው ክርስቶስ ኢየሱስ። ክርስቶስ የሚያደርጋቸውን ስራዎች አይተን በክርስቶስ ኢየሱስ ብቻ አይደለም የምናምነው፣ በሱ ውስጥ የተገለጠውን በስጋ ሳይገለጥ በስራው በወልድ ውስጥ የተገለጠውን በክርስቶስ ኢየሱስ በአባቱም ነው የምናምነው፣ በአብ ማለት ነው። ኦኬ እኔን ያየ አብን አይቷል ብሎ ዮሐንስ ወንጌል ምዕራፍ 14 ቁጥር 9 ላይ ስለተናገረ እኔን ያየ አብን አያለ ብሎ እንደተናገረ ማለት። ስለዚህ ልክ ነው። የእሱን ስራ ያንጸባረቀ የአባቱን ስራ ሲያንጸባረቅ ነው። አዳምጥ። አንተ እንደምትረዳው አይደለም። አንዴ እዚህ ጋር ለምእመኑ ስለሆነ የምናብራራው ማለት ነው። ስለዚህ አብን ያየ ወልድን አየ ሲባል ወልድን ያየ አብን አየ ሲባል ምንድነው? አብ በወልድ ውስጥ ህልው ስለሆነ ነው።
የአብ ስራ በወልድ ውስጥ ስለሚገለጥ ነው። የአብ መለኮት የወልድም ስለሆነ ነው። ወልድ የሚያሳየው አምላካዊ ስራ የአባቱም ስራ ስለሆነ ማለት ነው። አንድ መለኮት አንድ ስልጣን ስላላቸው አባቴ እስከዛሬ ይሰራል እኔም እሰራለሁ ሲል የአባቱ ስራ ሁሉ የሱም ስራ ስለሆነ ነው። አባቱ በገሐድ አልታየም፣ በስጋ አልተገለጠም። ነገር ግን አምላካዊ ስራው በወልድ ውስጥ እየተገለጠ ነው፣ እየታየ ነው። ስለዚህ እኔን ያየ አብን አየ ሲል እኔ የማደርገው አምላካዊ ስራዎች የአባቴም ነው። የእኔ ብቻ አይደለም፣ በእኔም ብቻ አይደለም የምታምኑት በአባቴም ነው። ስለዚህ ከዛ አንፃር ነው የተናገረው። ሌላው ሰጠኝ የሚለው ከምን አንፃር ነው የሚተረጎመው የሚለውን አንድምታውን አንዴ ላንብብልህ። ዮሐንስ ወንጌል ምዕራፍ 8 ምዕራፍ 12 ላይ እዛው ላይ እኔ ከሰጠሁት ላይ ያለውን አብራሪ ውስጥ እዛው ቃል በቃል ንገሪኝ ማለት እኔ እንዲገባኝ ነው። ሌላ ጊዜ እንዳይፈጥርብኝ ነው እኮ ልመልስልህ እኮ ነው። እሱንማ ነው ልመልስልህ የምከፍተው እኮ ሌላ አይደለም። እሺ እሺ አንብብልህ። አንድምታውን ይቀማል። እሺ አንድምታ ነው። ሜቢ የምታውቀው ከሆነ ወንድማችን በእናንተ ተፍሲር ይባላል፣ የቁርአን ማብራሪያ ማለት ነው። ይሄ ደግሞ የወንጌል ማብራሪያ ወይም አንድምታ ይባላል። ያሳያችሁ ነው። የወንጌል አንድምታ ማለት ትርጉሙ ማለት ነው። ንባብና ትርጓሜ፣ ንባብ ከነ ትርጓሜ። ይህንን ቁጥር 44ን እንዲህ ይላል። ጌታ ኢየሱስ አሰምቶ ተናገረ፣ በእኔ ያመነ በእኔ ብቻ ያመነ አይደለም፣ በእርሱ ብቻ ያመነ ነው ወይም በክርስቶስ ያመነ ብቻ ነው አይደለም፣ በላከኝ በአብም ወይም በአባቱም ማመኑ አመነ እንጂ ማለት ብሎ ይናገራል። በክርስቶስ ያመነ በክርስቶስ ያመነ ብቻ አይደለም፣ በአባቱም ያምናል። አባቱ የባህሪ አባቱ ማለት ነው። እኔን ያየ የላከኝን አብን ያያል። አየ ካለ በኋላ አይ ቲንክ እዚች ላይ ቁጥር 46 ላይ ማለት ነው ብርሃን እኔ ወደዚህ ዓለም መጣሁ፣ በእኔ ያመነ ሰው ሁሉ በክደት ድንቁርና እንዳይኖር ሕጌንም ሰምቶ ያልጠበቀ በእኔ የምፈርድበት አይደለም። ጌታ እኔ አልፈርድበትም አለ። ምክንያቱም በዚህ ዓለም ልፈርድ አልመጣሁምና። ምን ሊያደርግ ነው የመጣ? ሊፈርድ ነው የመጣው አይደለም። ምን ሊያደርግ ነው የመጣ? ከተፈረደበት ላድን ነው እንጂ። ጌታ የመጣው ሊፈርድ ሳይሆን ከፍርድ ሊያድነን፣ ከሕግ እርግማን ሊዋጀን ነው የመጣው። ስለዚህ ላድን ነው የመጣው ልፈርድ አይደለም ብሎ ይናገራል። አይ ቲንክ ይመስለኛ ማይ ሰጠኝ የሚለው ከምን አንጻር ነው ብሎ ነው የጠየቀው። የእሱ የትኛው ክፍል ነበረ? ዮሐንስ 8 ነው ያልሽኝ። ግን እዚሁ ክፍል ላይ አንዴ ረቃችሁ ያዙና አንደኛ በእኔ ያመነ በእኔ ምንድን ነው ይቺ ቁጥር 44 ላይ ያለው ምን ማለት ነው? በእኔ ያመነ በክርስቶስ ብቻ ማመን አይደለም፣ በአባቱም በአብም ማመን ነው። ባይዘው አባት የሚለውን አባቱም ብለህ ስለተናገርክ ከእስልምናው አንጻር ራሱ አላህ ልጅ የለውም እንጂ ልጅ ቢኖረው የመጀመሪያ ተገዢ የምኖር መሆነው እኔ ነኝ ብሎ መሐመድ ተናግሯል። ምን ስለሆነ? አላህ አምላክ ነው አይደለ? ልጁስ ምን ስለሆነ? ልጁ ምን ስለሆነ ነው የሚገዛው? አምላክ ስለሆነ። ስለዚህ አንተም አባት ስለተናገር ስ እያረክ ነው የመጀመሪያው የክርስቶስ አምላክነትን። የመጀመሪያው እችን ነጥብን ቁጥር 44ን ጨርሱ። ከዛ ፍርድ የሚለው ላይ ደግሞ ትመጣላችሁ። እችን ጨርሱ መጀመሪያ። አይ ቲንክ ወደዛ ወደዚህ እያለ ስለሆነ አልሐምዱሊላህ አልሐምዱሊላህ አለ ይሉት ነበር የለም መሰለኝ። እሺ በእኔ ያመነ በእኔ አይደለም በአብ ነው የሚል አይነት እሳቤ ይዞ ነበረ። እንደዛ ማለት አይደለም። ክፍሉ በላከኝ በአብም ማመኑ ነው እንጂ ወይም ማመን እንጂ ብሎ ይናገራል። ስለዚህ ይህ ክፍል በአብም በወልድም ሰዎች ማመን እንደሚገባቸው የሚናገር ክፍል ነው። ተግባብተን አልሐምዱሊላህ። ከዛ ወደ ታች ደግሞ እንሄዳለን። አንዱን ጨርሰን የለም እንዴ እሱ ከላይ ያለችው ገብተዋለች መሰለኝ። አሁን ያለ አይደል ተሰጠኝ የሚለው ላይ በደንብ ነው አለክ ኮንፌስ ያደርገው። አይ ቲንክ ተመልሶ ደግሞ ወደ ሆነ ቦታ ሄድ ብዬ ነው። ይቅርታ አላዳመጠህም።
ይኸውልሽ እኔ አሁን ማለት ነው አሁን እናንተ ያላችሁትን አሁን ያለክን ሰምተሃል ከተረዳው ማለት ነው። አሁን እሺ አብንም ልቀበል ነው ኢየሱስም ስቀበል ሁለት ፈጣሪ ብዬ ልቀበል? እሺ እንዴት ብዬ እንትን ልበል? እሱ ሌላ ጥያቄ ነው እንጠይቃለሁ። ሁለት ፈጣሪ የለም። አሁን ከምን አንጻር እንደተባለ ይብራራል። ግን አሁን የቂርቆስ የተባለውን ሰምተሃል? አልሰማሁትም። ሂጄ ነበረ ነው የምልሽ። እሺ አንብብለት። አዳምጥ። አታዝጉን። ልትሄዱ ስትሉ ልወጣ ነው ቆይ አቁሙ ማለት አለባችሁ። እሺ ይቅርታ፣ ቀጥል እስኪ አንዴ ልስማሽ። እሺ ልቀኝባችሁ እንዴ? እሺ ለማንኛውም ወንድማችን ቅድም የተነበበው ክፍል በእኔ ማመን በአብ ማመን ነው እንጂ በእኔ አይደለም የሚል አይነት ነገር ስትናገር ስለነበረ ፍቺው ምን ማለት ነው? ጌታ ኢየሱስ አሰምቶ ተናገረ። ምን ብሎ ተናገረ? በእኔ ያመነ በእኔ ብቻ ያመነ አይደለም። እሺ በማን ማመኑ ነው? በላከኝ በአብም ምን የምትለው ቃል ባይዘው አያያዥ ቃል ናት። ኤንድ እንደማለች ነች። ለምሳሌ ያመነ እየተጠመቀ ሁለቱን የምታያይዝ ነች። ኤንድ እንደማለች ነች። ሶ በእኔ በላከኝ በአብም ማለት በእኔም በአብም እና ማለት ነች። ሶ በአብም አመነ እንጂ ብሎ ይናገራል። ስለዚህ በወልድ የሚያመን ወይም በኢየሱስ የሚያመን በአብም ማመኑ ነው የሚለውን ክፍል ምንድን ነው የሚለውን ሀሳብ የሚያስጨብጥ ነው ይህ ክፍል። ይህ ግልጽ ነው። እሱ ላይ ግልጽ ነው፣ ገብቶኛል። አሁንም እሱንም ማመን አለብኝ። ለምን አሁን እሱ የመጣው ዓላማ ለምንድን ነው? እሱን እስቲ አብራራልኝ። ሲመጣ ምን ይዞ ነው የመጣው? ቆይ እሺ ያዘው። አሁን ወደዛኛው እየተባለ ስለሆነ ቁጥር በቁጥር ነው የምንሄደው። በእኔ የማምን በአባቴ የማመኑ ነው የሚለውን ግልጽ ነው። እሱ ተከባብተናል። ስለዚህ 47 ላይ ደግሞ እንሂድ። ሕጌንም ሰምቶ ያልጠበቀ እኔ የምፈርድበት አይደለም፣ በዚህ ዓለም ልፈርድ አልመጣሁምና ከተፈረደበት ላድን ነው እንጂ። ጌታም የመጣው በስጋ ማርያም የተገለጠው ለምንድን ነው? ወንድማችን ምን አልከኝ? ለምንድን ነው የመጣሁት አለ? የተፈረደበትን ላድን ነው እንጂ ሊፈርድ አልመጣም። ጌታ ልፈርድ አልመጣሁም፣ ምክንያቱም የመጣው ምን ሊያደርግ ነው? ከፍርድ ላድናችሁ ነው ብሎ ተናግሯል። ስለዚህ ጌታ የመጣው ሊፈርድ ሳይሆን ከፍርድ ሊያድን ነው። እችን ክፍልም ገብተዋል። እሱ ላይ የተፈረደበት ህዝብ ተፈርዶበታል እንዴ? የዚህ አሁን ሊፈርድ የሚመጣው አልገባኝም። ምንም ብሎ ሊፈርድ ኦኬ፣ ሊፈርድ ሳይሆን ሊያድን የመጣ ኃጢአተኞችን ሊያድን የመጣው ክርስቶስ። እሱ ላይ የሚለው ግን የተፈረደበትን ላድን ነው ይላል። የተፈረደበት ነበረ፣ ሞት የተፈረደበት ህዝብ ነበረ። በአዳም ምክንያት ሰዎች ወደ ዓለም ሞት ገብቶ ነበረ እና ከዛ ሞት ሊዋጀን ክርስቶስ መጣ ኃጢአተኞችን ሊያድን። ወደ እሱ ከርንማ እኮ ብዙ ወደ ርዕሱ እንወጣለን እንጂ እኔ ማውራት እፈልግ ነበረ። ግን አሁን መጀመሪያ ይሄን በደንብ ግልጽ ስታደርግልኝ ነበረ። ላሳይሽ ምን ሊያደርግ እንደመጣ ላሳይ። በቃ አሁን እኮ አሳየኸኝ። ይኸው ልፈርድ አሳየኸኝ እኮ እሱ ላይ አሁን ነግረኸኛል። ማን የተፈረደበት ስለ ምንድን ነው? እሺ አንድ ያዘውና ፍርዱ ምን መሰለህ? ሰዎች በኃጢአት ይወድቃሉ። ደካማ የሆነውን ኃጢአት የሚሰራውን ማንነት ይይዛሉ እና ሰው ኃጢአት ይሰራሉ፣ በኃጢአት ይወድቃሉ እና ከኃጢአታችን ደግሞ ሊያድነን ክርስቶስ መጣ። እንዲህ ይላል። ይሄ የጢሞቴዎስ መልእክት ነው። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንደሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘሁ ይላል። ስለዚህ ጌታ የመጣው ምን ሊያደርግ ነው? ኃጢአተኞችን ሊያድን፣ ከፍርድ ሊዋጃቸው ነው። ስለዚህ ልፍርድ አልመጣሁም ማለቱ ጌታ የመጣው ዓላማው ሊያድን ስለመጣ ነው እንጂ እሱ ፈራጅ ነው። እዚህ ላይ ግን እውነት ለመናገር ይጋጫል ርዕሱ። አሁን የተፈረደበትን ላድን ነው እንጂ የመጣሁት ሲል እኔ ላይ ደግሞ የጠቀስኩልህ 44ኛው ላይ ወረድ ብሎ እኔ ልፈርድ አልመጣሁም ይላል፣ የላከኝ ነው የሚፈርደው ይላል።
እሱ ላይ አሁን እንዴት አድርጌ ላስማማው? ጌታ ሊፈርድ አልመጣም። የመጣው ምን ሊያደርግ ነው? ይኸው ልፈርድ ሰዎች እኔ ተፈርዶባቸው ነበር። አንዴ ስማኝ። ይኸው ልመለስልህ፣ እየመለስኩ ነው። ጌታ ሊፈርድ አልመጣም። እሱ ራሱ አለ እኮ። ይኸው ተርጓሚ እንደዚህ ነው፣ ወይም ተፍሲሩ እንደዚህ ነው። በእናንተ በዚህ ዓለም ልፈርድ አልመጣሁምና ምን ሊያደርግ ነው የመጣው? ከተፈረደበት ላድን ነው እንጂ ጌታ የመጣው ሊያድን ነው፣ ኃጢአተኞችን ሊያድን ነው። ያው አሳየው እኮ መጽሐፍ ቅዱስ ላይ ራሱ ኃጢአተኞችን ሊያድን ነው እንጂ ሊፈርድ አልመጣም። ጌታ ለፍርድ የሚመጣው መቼ ነው? በዕለተ ምጽአት። ይህን ላሳየ። ለፍርድ የሚመጣው አሁን በስጋ ማርያም ሲገለጥ ወይም ሲሞትልን ለእኛ ለኃጢአተኞች ማለት ነው፣ ሊያድነን ነው። በኋላ ግን በዕለተ ምጽአት አሁን ገብቶኛል። አንዴ ጠብቀኝ። ጌታ ፈራጅ ነው። የሚፈርደው መቼ ነው? በዕለተ ምጽአት ነው። ይኸው እንዲህ ይላል ቁጥር 12 ላይ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለች ይላል። እንደ ስራው መጠን ይከፍለዋል። ሰዎች ኃጢአት ማለት ክፉ ስራ የሚሰራ ከሆነ ክፉ፣ መልካም ስራ ሰርቶ ካለፈ ደግሞ መልካም አድርጎ ይከፍለዋል፣ ይፈርዳል። መቼ? በዕለተ ምጽአት። አልፋና ኦሜጋ ፊተኛውና ኋለኛው መጨረሻው እኔ ነኝ ብሎ ተናግሯል። ማን? ጌታችን ኢየሱስ ክርስቶስ ማለት ነው። የሚፈርደው ያኔ ነው። የመጣው ግን በስጋ ማርያም የመጣው ሰዎችን ሊያድን ኃጢአተኞችን ሊያድን ነው። እሱ ላይ አሁን ይፈርዳል አልከኝ። እዛኛው ላይ ደግሞ አልፈርድም እያለ የላከኝ ነው የሚፈርደው እያለ እንዴት አድርጌ ላስማማው እያልኩ እኮ ነው። ይሄን ምኑን ነው እስኪ ምኑ ነው ግልጽ ያልሆነልህ? አሁን እሱ ጋር ከኔ ጋር እንተሳሰባለን ይላል፣ ሊፈርድብን ማለት ነው በመጨረሻ። እሺ እዚህኛው ላይ ደግሞ አሁን 44ኛው ላይ ዮሐንስ ስለ ስጋው ወራት ንገረው። በስጋው ወራት እንደሆነ ይሄን የተናገረው የመጣበት በስጋ ሲገለጥ እኮ ነው ያለው። በስጋ ማርያም ሲመጣ ጥያቄ ያው ልክ ወደዚህ ሲመጣ ምንን ለማድረግ ነው የመጣው? ለማዳን የመጣው ይኸው አባቱም የላከው ዮሐንስ ወንጌል 3:17 ላይ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ይለናል። ስለዚህ ክርስቶስ ኢየሱስ ወደ ዓለም የመጣው የሰው ልጆችን የተፈረደበትን የአዳምን ሞት ሊሽር ነው የመጣው እያለክ ነው። ቀጥለ ይቅርቆሱ። እሺ ወንድማችን ይችን አስተውለ ስማት። እሺ አንደኛ ጌታችን ኢየሱስ ክርስቶስ አስቀድሞ ከአብ ዘንድ ነበረ። ከፍጥረቱ መጀመሪያ ከአብ ዘንድ ነበረ። ይህን የዮሐንስ መልእክት ላይ ምዕራፍ 1 ቁጥር 1 ላይ እንዲህ ይላል፣ ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን በዓይኖቻችን የሚያየነውን የተመለከትነውንም እጆቻችን የሚዳስሱትን እናወራለን። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን ይላል። ከአብ ዘንድ የነበረው መጥቶ በስጋ ማርያም ተገለጠ፣ ከማርያም ተወለደ። ምን ሊያደርግ? ኃጢአተኞችን ሊያድን። ለመጀመሪያ ጊዜ ዛሬ 2000 ዓመት ሲመጣ በስጋ ማርያም ማለት ነው። በስጋ ሲመጣ ምን ሊያደርግ ነው የመጣው? ኃጢአተኞችን ሊያድን ነው የመጣው። ለማዳን ነው፣ ለመፍረድ አይደለም የመጣው። ያኔ ለማዳን መጥቷል። ከዛ ወደ ሰማይ ደግሞ አረገ። ወደ ሰማይ አረገና ደግሞ ተመልሶ ይመጣል። ይሄው ላሳይ። ሜይ ቢ ሐዋርያት ሥራ ላይ ምዕራፍ 1 ቁጥር 11 አካባቢ ወደ ሰማይ ያርጋል። እሺ እንዲህ ይላል። ይህንም ከተናገረ በኋላ እርሱን እያዩት ከፍ ከፍ አለ። ማን? ጌታችን ኢየሱስ ክርስቶስ። ደመናም ከዓይኑ ሰውራ ተቀበለችው፣ ከዓይኖቻቸው ከነሱ ማለት ነው። ወደ ሰማይ አረገ። እናም እነርሱም ሲሄዱ ወደ ሰማይ ትኩር ብለው ሲመለከቱ ሳለ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች መላእክት ናቸው በአጠገቡ ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ የተመለከታችሁ ስለምን ቆማችሁ? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ያረገው ማለት ነው ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አላቸው። የመጀመሪያ ጊዜ የመጣው ምን ሊያደርግ ነው? ኃጢአተኞችን ሊያድን። ወደ ሰማይ ከወጣ በአባቱ ቀኝ ከተቀመጠ በኋላ ደግሞ ተመልሶ ይመጣል። ወደ ሰማይ ሲወጡ ያያችሁት ተመልሶ ይመጣል። ሲመጣ ግን ለምንድን ነው የሚመጣው? ለፍርድ ይመጣል፣ ለመፍረድ ይመጣል። ይሄ ግልጽ ነው። የመጀመሪያ የመጣው ሊያድን፣ ኃጢአተኞችን ሊያድን ነው የመጣው። ማስረጃ ቢባል ማስረጃ ሲመጣ እንዴት ነው አመጣጡ? በስጋ ነው የሚመጣው ወይስ ራሱ አብ ነው የሚመጣው? ይኸው ክፍሉን እናንበበው። እሺ የወጣው ኢየሱስ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል። ማን? ኢየሱስ። ኢየሱስ ነው ወደ ሰማይ የወጣው። ተመልሶ የሚወጣው ደግሞ ኢየሱስ ነው።
ስለዚህ የመጀመሪያው ጊዜ የመጣው በስጋ ማርያም ሲወለድ ኃጢአቶችን ለማዳን ነው የመጣው እኮ። አሁን ይሄ ኃጢአቶችን ለማዳን ሁለተኛ ጊዜ ደግሞ አንድ ልጨርስና ኃጢአተኛን ለማዳን የሚለው ነገር ሁሉም ነቢያቶችን አሁን ያው እንደምረዳው ኃጢአታችንን እንትን ያስብሉልናል ማለት ይቻላል። የእነሱን ሕግ ከተቀበል ኃጢአታችን ይሰረዛል። የእሱ የጌታችን ኢየሱስ ክርስቶስ በቤዛነት በኩል የሆነ ነው። ጌታ ቤዛ ሆኖና ያዳነን በቤዛነቱ ነው ያዳነን። ነቢያቱ ግን በሙሳ ጊዜ ያሉት ህዝቦች አሁን አረቆ አንዴ ስማኝ፣ እኔ እያወራሁ አንደኛ አትግባ። እኔ ሳልጨርስ